بسم الله الرحمن الرحيم نون والقلم وما يسطرون ما أنت بنعمة ربك بمجنون وإن لك لأجرا غير ممنون وإنك لعلى خلق عظيم فستبصر ويبصرون بأيكم المفتون إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. نون والقلم وما يسطرون. እቺ ምዕራፍ ሱረቱ ኑን ትባላለች። ሶስት ስም አላት ብለዋል ዑለማዎቹ። አንደኛው ሱረቱ ኑን ትባላለች። ሁለተኛው ሱረቱል ቀለም ትባላለች። ሶስተኛው ሱረቱ ኑን ወልቀለሚ ትባላለች ብለዋል። መክይ ነች። ከስደት በፊት ነው የወረደችው። የአንቀጾቿ መልእክቶችም ያንን ይጠቁማል። ከሱረቱል ፋቲሓ ስንነሳ ከ114ቱ የቁርአን ምዕራፎች መካከል 68ኛውን ተራ የምትይዝ ሆና አንቀጾቿ 52 አንቀጾች ናቸው። የምትጀምረው በቁርጥርጥ ፊደል ነው። ኑን ብላ ነው። አንድ ፊደል ናት። በአንድ ፊደል የጀመሩ ከ114ቱ ምዕራፎች መካከል 3 ሱራዎች አሉ። ቃፍ፣ ሷድ እና ኑን። ኑን የሚለው እቺ ሱራ አሁንም ከሱረቱል ፋቲሓ ስንነሳ በቁርጥርጥ ፊደሎች ከጀመሩት 29 ምዕራፎች መካከል የመጨረሻይቱ ምዕራፍ ይቺ ናት። ሱረቱ ኑን ወልቀለሚ። አንዳንዶቹ ምዕራፎች በአንድ ፊደል የጀመሩ አሉ። አንዳንዶቹ በሁለት የጀመሩ አሉ። በሶስትም የጀመሩ አሉ። በአራትም የጀመሩ አሉ። ከዛም በላይ ሂዶ ከ29ኞቹ ምዕራፎች የመጨረሻይቱ ምዕራፍ ሱረቱ ኑን የምትባለው ናት። ኑን ምንድን ነው? ኑን ከ28ቱ የቁርአን የአረበኛ ቋንቋ ፊደላት መካከል አንዷ ናት እና ምንድን ነው ማዕናው? በቃ ማዕናው በርካታ ሀሳቦች ተሰንዝረዋል። የሚሻለው ግን አላውቅም፣ አስገድሎ አያውቅም እንደሚባለው አላሁ አዕለሙ ቢሙራዲሂ ቢህ፣ በዚህ አባባል ምን ለማለት እንደፈለገ እሱ አላህ ይወቀው የሚለው ይሻላል አሉ። ሌሎቹ ዑለማዎች አይ ኢዕጃዝ ነው አሉ። ምን ማለት ነው ኢዕጃዝ ነው? እናንተ የአረበኛ ቋንቋ ተናጋሪዎች፣ በተለይም የሙያው ኤክስፐርት ነን የምትሉት ቁረይሾች ይህንን ቁርአን ሙሐመድ ቀጣጥፎ ያመጣው ከድሮ ሰዎች ተረት የለቃቀመው ነው ብላችሁ በአንደበታችሁ ሳታፍሩ አውግታችሁ ይሄው ከዚሁ ፊደል የተጠናቀረውን ቁርአን ፈእቱ ቢሱረት ሚን ሚስሊህ አንዲት ምዕራፍ አጭሯን ፈልጋችሁ
እሷን አይነት እስኪ ያምጡ ብሎ አቅመቢስነታቸውም በግልጽ እያስረዳቸው ነው ብለዋል። ሌሎቹ ሙፈሲሮች ደግሞ ኑን ማለት አሉ ትልቅ አሳ ነው አሉ። ከመሬት በታች ባህር አለ፣ ባህሩ ውስጥ የተፈጠረ ትልቅ የሆነ አሳ ነው አሉ። አላህም ቁርአን ላይ አሉ ወዘኑኒ ኢዝ ዘሀበ ሙጋዲባ፣ የአሳው ባለቤት አኩርፎ በሄደ ጊዜ ብሎ ነቢዩላህ ዩኑስን ዓለይሂ ሰላም ሲገልጽ ወዘኑኒ የኑን የአሳው ባለቤት ብሏቸዋል። ኑን ማለት አሳ ነው አሉ። አሳው ከመሬት በታች ነው፣ በጣም ግዙፍ ነው። እንደውም እሱ ከተፈጠረ በኋላ አንድ ጊዜ ማዕበሉን መቶት በመታው በምቱ የተቀሰቀሰው ኮረፋት ሰማይ ሁን ተብሎ በጭስና በእንፋሎት መልኩ ወደ ላይ ወጥቶ ሰማይ ሁን ثم استوى إلى السماء فسواهن 7 سماوات የተባለው ያሳ የመንፈራገጡ ውጤት ነው አሉ። እና ይሄ አሳ 7ቱንም መሬት የተሸከመው እሱ ነው አሉ። 7ቱንም መሬት እንደውም በቁርአን አንተሚደ ቢኩም አሳው ለመዋኘት በሚያደርገው ሐረካት ትንሽ ሲዘናበል መሬቱ እንዳይጎዳ በማለት ወልጅባለ አርሳሃ ተራራዎችን ቸከለው ያለው አንተሚደ ቢኩም የሚለው አያት ከዚሁ ጋር ተያይዞ ነው ብለው ረጅም ወጋው ግተዋል። ግን ወላሁ አዕለም የሚሻለው አላውቅም፣ አላሁ አዕለም ነው። ይሄ ኢዕጃዝ መሆኑ በትክክል ያስረዳል፣ ይታያልም ምልክቶቹ። በተደጋጋሚ እንደተናገርነው የቁርአን የቁርጥርጥ ፊደሎች ከቁርጥርጥ ፊደሎች ቀጥሎ የሚመጣው ነገር ቁርአን ጋር የተያያዘ ነው። አብዛኛውን ጊዜ ያሲን ብንል ወልቁርአን አልሐኪም ነው። ቃፍ ወልቁርአን ዚክር ነው። ካፍ ሀ ያ ዓይን ሷድ ዚክሩ ረሕመት ረቢከ ዓብደሁ ዘከርያ ትንሽ ቆየት ብሎ ቁርአን ነው የሚያነሳው። አሊፍ ላም ሚም ዛሊከ ልኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ነው ብለው ተናግረዋል። ወልቀለሚ በብዕር እምላለሁ አለ አላህ። ወማ የስጡሩን በሚጽፉትም ማ አንተ አይደለህም ብዬ እምላለሁ ቢኒዕመቲ ረቢክ በጌታህ ጸጋ ምክንያት ቢመጅኑን እብድ አይደለህም ያ ረሱላላህ። ወኢነ ለከ እንደውም ለአንተ አለህ ለአጅረን ገይረ መምኑን የሚቋረጥ ያልሆነ ምንዳዎች አሉህ። ወኢነከ አንተ ለዓላ ኹሉቅን ዐዚም የትልቅ ስነ ምግባር ባለቤት ነህ። ፈሰቱብሲሩ የሁሉንም የመጨረሻ ዕጣ ፈንታ እናንተ ወደፊት ታውታላችሁ። ፈሰቱብሲሩ አንተ ታየዋለህ። ወዩብሲሩን የከፈሩት ያስተባበሉህም ያዩታል። ምኑን ቢአይኩሙል መፍቱን እብደት ካንተና ከነሱ እማናችሁ ላይ እንዳለ እነሱም አንተም ወደፊት ታውቁታላችሁ። ኢነ ረበከ ያንተ ጌታ ሁወ እሱ አዕለሙ ቢመን ضለ ዐን ሰቢሊህ ከመንገዱ ያፈነገጠውን ከማንም በልጦ ያቀዋል። ወሁወ አዕለሙ ቢልሙህተዲን ቀና መንገድ ላይ ያለውንም ሰው ከሌለው ለይቶ ከማንም በበለጠ አላህ ነው የሚያውቀው በላቸው አለ አላህ። ቅድም እንዳልኳችሁ የዚች ምዕራፍ ስም ኑን ወልቀለሚ ነው ብያችኋለሁ። ቀለም ማለት ሁወ ሸይኡን ኸለቀሁ ላሁ ዐዘ ወጀል አወለ ማ ኸለቅ። ነቢያችን በሐዲት ፊ ሶሒህ ሙስሊም እንደተናገሩት ፍጥረት ሲፈጠር መጀመሪያ የተፈጠረው ቀለም ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነ አወለ ማ ኸለቀ ላሁ ልቀለም። መጀመሪያ አላህ ፍጥረትን ሲፈጥር ቀለምን ብዕርን የፈጠረው። ፈቃለ ለሁ እክቱብ ጻፍ አለው። ወማ አክቱብ
من لصاف سلو قال اكتب ما يكون وما سيكون يميهونونم يهونونم بمولو صاف علو فكتب صافا والقلم مالت بزا بئر ملالو مالت نوال والقلم ببئر ملالو مالت نوال قدم እንዳልኳችሁ ሌሎች ሙፈሲሮች ኑን ማለት የመድ ማስቀመጫ ብልቃጥ ወይም ደግሞ እቃ አለች አይደለ እንደዚህ መቀሳስ እንትን ብለን ምንከትብበት መዱን ጥቁሩን ቀለም የያዘችው እቃ ኑን ናት ሁሉ ብለዋል። ምን ጋር ለማያያዝ ወልቀለም ጋር ለማያያዝ እኮ ነው። ይሄ ሁሉ ምን አለፋ በቃ ኑን አላሁ አዕለሙ ቢሙራዲሂ ቢህ ወልቀለም በብዕር መላለሁ ኢላህ ቀለም ማ ካነ ወማ ሲየኩን የተጻፈበት ትልቅ ታሪክ የያዘ ነው። ትልቅ ታሪክ የያዘ ነው። ያ ብዕር የኔንና ያንተን የመሞቻ ቀን መዝግቧል። የሆነውንም የሚሆነውንም መዝግቧል። በሳት የተቃጠሉትንም በጥይት የተገደሉትንም በረሃብ የሞቱትንም ሕፃናቶቹንም አዛውንቶቹንም ረሕመተኛውንም ጨካኙንም ሴቱንም ወንዱንም አመጣጡንም አሟሟቱንም የመጨረሻ እድሉንም የዱንያ እድሉንም መዝግቧል። ያ ብዕር ለየት ያለ ብዕር ነው። የሰው ልጆች ያሉበትን ሐቂቃ ቀድሞ የመዘገበ ነው። ቀድሞ የጻፈ ነው። ያ ብዕር የአላህ የቁድራው መገለጫ ነው። ትልቅነቱን ማወቂያ ነው። ወልቀለሚ በዛ ብዕር እምላለሁ ወማ የስጡሩን በሚጽፉትም ማለት ነው አሉ። ሌሎች ሙፈሲሮች ወልቀለሚ ማለት ያንም ብዕር አይደለም አሉ። ታዲያ ምንድን ነው ሲሏቸው መላይኮቹ ይመዘግባሉ ተብሎ የለ ምኑን ማ የልፊዙ ሚን ቀውልን ኢላ ለደይህ ረቂቡን ዓቲድ ተብሎ የለ በሌላም አያት ኢና ኩና ነስተንሲኹ ማ ኩንቱም ተዕመሉን የምትሰሩት የነበረውን ማንኛውንም ነገር እናስመዘግብ ነበር እናስጽፍ ነበር ብሎ የለ። አዎ እነማን ናቸው እነዛ ይህንን ጽሑፍ የሚጽፉት? መላይኮች ናቸው። ወልቀለሚ በብዕር እምላለሁ የሰው ልጆች ዘንግተው ከሰው ደብቀው ሰርቀው ከሰው አታለው ሸሽገው ግን መላይካው አይቶ መዝገባቸው የሥራ መዝገባቸውን ነገ ሊያስረክባቸው ወልቀለሚ ያ ብዕር የሰውን ልጅ ሽርኩን ክፋቱን ብልግናውን ስርቆቱን ያን ሁሉ ወንጀል የመዘገበ ብዕር ቀላል ብዕር አይደለም። የሰውን ልጅ በዚህ በዱንያ ላይ የተከበረ ሆኖ ሲንደላቀቅ እንዳልኖረ ሁሉ የውመል ቂያማ በአፍንጫው እያስደፋ የጀሃነም እሳት ላይ በሰንሰለት ተጎትቶ እንዲጎተት የሚያደርገው ያ ብዕር የጻፈው ውጤት ነው። ወልቀለሚ ጉድ ጸሐፊ በሆነው ብዕር እምላለሁ ወማ የስጡሩን መላይኮቹ በሚጽፉትም ነገር የሚጽፉትም በጣም የሚገርም እጅግ የሚደንቅ ነገር ስለሆነ ኸይረኞቹ ኸይርን ሲመዘግቡት የኸይረኞቹ መዝገብ ሚዛን ላይ ሲቀመጥ ፈመን ተቁለት መዋዚኑህ ሚዛናቸው የከበደላቸው አላህ ውለታ የዋለላቸውና የጀነት ወራሾች ሆነው ሲታይ ያ ብዕር ጽፎት የተጻፈውን ውጤት ሰውየው በመዝገብ መልኩ ሲያየው ሃኡም እቅረኡ ኪታቢያህ ኢኒ ظነንቱ አኒ ሙላቅን ሒሳቢያህ ፈሁወ ፊ ዒሸት ራضያህ ሲባል ያ ጽሑፍ ታሪካዊ ጽሑፍ ነውና ወማ የስጡሩን ማለት በዛ ብዕርና መላይኮቹ በሚጽፉት ማለት ነው አሉ። ወይም ሙፈሲሮቹ አረ ይሄንን አይደለም አሉ። ያም ሊካተት ይችላል አይደለም አንልም፣ ግን ወልቀለሚ ማለት ብዕር ማለት ነው አሉ። ብዕር ምን ያ ብቻ ይሄ የዱንያው ብዕርስ ቀላል ነው ወይ? ታሪክ የሚመዘገበው በብዕር ነው። ቁርአን የተጻፈው በብዕር ነው። ሐዲስ የተጻፈውም በብዕር ነው። የሰው ልጅ ይገደሉ የሚል ፊርማ የተፈረመው በብዕር ነው። ይተው ይማሩ የተባለውም በዛው ነው። ሰዎች ቤት ገዝተው ውላቸውን ሱቅ እና መኪና ገዝተው ሸምተው ውላቸውን የሚጽፉት በብዕር ነው። ይሄ ብዕር ልዩ የሆነ ምስጢር አለው። ውሎችን ያጸድቃል፣ የሰውን ልጅ ሰላም ያመጣል፣ የተወሰኑትን የህይወት መዝሪያ ሰበብ ይሆናቸዋል፣ የተወሰኑትን ከፍ በስልጣን
የተወሰኑትን ዝቅ ከስልጣን የተወሰኑትን ወደ ግድያ የተወሰኑትን ወደ ጦርነት አጂብ የሆነ ነገር ስላለበት በጣም አጃኢብ ስለሆነ የአላህ ቁድራ መገለጫ ነውና በዚህ በቀለም እምላለሁ የተከበረ ነውና እኔም አክብሬ ማልኩበት ማለቱ ነው። አላህ እሺ ተማለ። የመሐላው ውጤት ምንድነው ተምሎ እየተነገረን ያለው ሲባል ማ አንተ ቢኒዕመቲ ረቢከ ቢመጅኑን፣ አንተ የኔ ኒዕማ አጠገብህ ስላለ እብድ ልትሆን አትችልም። አሻ እብደት አይታሰብ። ማ አንተ ቢኒዕመቲ ረቢከ ማ አንተ ቢመጅኑን፣ አንተ እብድ አይደለህም ማለት ግን በኔ ኒዕማ ነው። አላህ ኒዕማውን ብድግ ያደረገብህ ጊዜ በአንድ ጊዜ ዓቅልህን ትስትና የነበርክበትን ትረሳና ሰውነትህን ትዘነጋና ምንም ኸይርና ሸር ማታቅ ብቻ ሳይሆን የሚያከብሩ ሁሉ ሰዎች የሚስቁብህ፣ በጣም የሚያከብሩ የሆኑ ሰዎች ሁሉ የሚዘባበቱበት ይሆናል። የሰው ልጅ ለካ በልብሱ ባለባበሱ በሀብቱ ባበላሉ አይደለም። ሰው ለካ የሚከበረው በአቅሉ ነው። አቅሉ ሲወገድ የሰው መሳቂያ ነው የሚሆነው። ለዚህማ ብሎ ሰውን ለማዋረድ ሲፈልጉ ተለቅ ያለ ስድብም ለመስደብ ሲፈልጉ እብድ ይሉታል። እብድ ያልሆነ ከሆነ ትልቅ ስድብ ነው። ያ ብቻ ሳይሆን ደግሞ ውሸትም ነው። እብዱ እብድ ሲል ቀጣፊው ቀጣፊ ብሎ ሲሳደብ ይገርማል። እነዚህ ሰካራም ስብዕናቸው የዘቀጠ የትልቅ ሰው ትልቅነት የማይገባቸው የአላህን ስብሓነሁ ወተዓላ ማንነት ያልተገነዘቡ ጀነትን የማይናፍቁ ጀሃነምን የማይፈሩ አላህን የማያከብሩና ነቢያችንን ዓለይሂ ሰላቱ ወሰላም የማይወዱ ብድግ ብለው ያመጣላቸውን ሲናገሩ ኢነከ ለመጅኑን አንተ እብድ ነህ አሏቸው። አላህ ታዲያ ጀለ ጀላሉህ ከመካከላቸው በዚህ አባባል የተሸወደ የተታለለ ሰው ከኖረ ድንገት እንዳይታለል ብሎ እንዲህ አለ። ያ ረሱለላህ ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላሂ መትና ወፉራዳ ثم ተተፈከሩ ማ ቢሳሒቢኩም ሚን ጅናህ። እንደ አንድ ነገር ልለምናችሁ፣ አንድ ነገር ልጠይቃችሁ በላቸው። ነቢዩ ነው እኮ የሚላቸው ዓለይሂ ሰላቱ ወሰላም። እሺ ምን ልበላቸው? አንዲት ነገር ጥያቄ አለች። ምን? ለአላህ ብላችሁ ብቻችሁን ተገንጠሉ፣ ተነሱ ብቻችሁ፣ ወይም ሁለት ሁናችሁ ተለዩና ثم ተተፈከሩ ከዛም አስቡ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እብድ ናቸው ወይስ አይደሉም? ብቻችሁን አስተንትኑ። ከፈለጋችሁ ተጠያየቁ። እኔ የምልህ ይህ ሙሐመድ እብድ ነው? ኧረ እኔ እንደው ይሄ እብድ ነው የሚለው ተዋጠልኝም። የሁሉም ሰው መልስ ነው። የሁሉም ሰው መልስ ነው። ለአላህ ብላችሁ በላቸው። አላህ እኮ ነው የሚለው ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላህ። ለአላህ ብላችሁ ተነሱ። ሰው ጋር ስትሆኑ ብዙ ጊዜ ሰው የሚያወራውን ሰው የሚስቀው ጋር ትስቃለህ። ሰው ሲናደድ አብረህ ትናደዳለህ። እዚህ የመነዳት የመጃጃል የተለያዩ የመገፋት ባህር ያለው። ብቻህን ግን ለብቻ ሆነ አስተንተ እንደው አንተ አሁን የአፋር በጋላር እንደ በስርዓት እንደው የአፋር ግመል 300ውን 500ውን ግመል አንድ ህፃን ልጅ እየነዳ ይወስዳቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከልጅነት እስከ እውቀት ድረስ ቀና ብሎ በክፋት ማየት እንኳን አንድ ሰው አይችልም ነበር። የስብዕናቸው የማንነታቸው የመልካቸው ማማር የስነ ምግባራቸው መዋብ የሚገርም ስብዕና ያላቸውን ሰው የሆኑ ሽማግሌዎች መጡና ካባቸውን ለብሰው ፕሮቶኮላቸውን ጠብቀው በሆኑ ዱርዬዎች ታጅበው እንደው ሙሐመድ አብዶብን እንደው ተለክፎ በጅን እስኪ እንደው መድኃኒት እየፈለግንልን እንደው ኮስተር ብለው እኮ እንደው አላህ ወይ አደፋፈር አጅብ እኮ ነው የምትሉት። እና አላህ ስብሓነሁ ወተዓላ ምን አለ? ወልቀለሚ በብዕር እምላለሁ አለ አላህ። በብዕር እምላለሁ ሰማይ እንዲፈጠር ጽሑፉን ባሰፈረው ብዕር፣ መሬትም እንዲዘረጋ ጽሑፉን ባሰፈረው ብዕር እምላለሁ።
የኛ መፈጠር እዚህ መስጊድ ውስጥ ገብተን አሁን ያልኳችሁን ወግ እንድናወጋ የአላህን ውሳኔ በጽሁፍ ያሰፈረ ታሪክ ያስመዘገበ ለየውመል ቂያማ ትልቅ መንስኤ ምንድነው ትልቅ ዳታቤዝ የሚሆን ያንን ነገር ባሰፈረው ብዕር እምላለሁ ምን ብለህ ነው የምትምለው ያ ረበል ዓለሚን ስትለው ማ አንተ ቢኒዕመቲ ረቢከ ቢመጅኑን በጌታህ ኒዕማ ሰበብ አንተ አቦብድ አይደለህም እንደውም ታጋሽ ነህ ስብዕናህ የላቀ ማንነትህ የመጠቀ ነህና ስለወደድኩ ስላከበርኩህ ለሌላ ሰው ያልተሰጠ ለየት ያለ ስጦታ ላንተ ሰጥቻለሁ ምን ወኢነ ለከ ላንተ አረኩልህ ምን ለአጅረን አጅር ሰጠው አንተ ጓደኛውን ቢሰድበው ልጅን ቢሰድበው ስድብ ባይሞገስም ባይወደስም ባይወደድም ልታልፈው ትችላለህ ሰካራም ጠጃም ሁሉ ተሰብስቦ ሰብእና የሌለው ሰው ሁሉ ተሰብስቦ የአላህ መልእክተኛ 7 ሰማይ በእግራቸው የተቀጠቁትን ጀግና ሲድረተል ሙንተሃን ያዩትን ይሄ ሰካራም ተሰብስቦ ይሰድባቸው እና ያማል አሁን መንግስታት ልብ ብላችሁ ከሆነ ከፍተኛ የሀገር መሪ ሲሰደብ ሙሉ ካድሬው ያማል ምክንያቱም የሀገር ረምዝ የሆነን አካል የሚያዋርድ ዱርዬ በኃይለኛ ቅጣት ቢቀጣ ሁሉ ይረካል እኛም ሙእሚኖቹ የአላህን ነቢይ ሲሰድቡ ያመናል ብዙ ስድብ ነው የሰደቧቸው ሲፈልጉ እብድ ይሏቸዋል ሲፈልጉ አስማተኛ ይሏቸዋል ጠንቋይ ይሏቸዋል ሲፈልጉ ደሃ ይሏቸዋል ድህነትን ራሳቸው አይደለም ያመጡት ሲፈልጉ አብተር ይሏቸዋል አብተር ማለት ልጅም ያድግለት ሰው ነው ወንድ ልጆች አላደጉላቸውምና ለማናደድ ብለው አብተር አሏቸው ይሰድባቸዋል አላህ ታዲያ ወኢነ ለከ ለአጅረን ለአንተ አጅራን ለሃላቸው እኔ መቼም የፈለገው ዓለም ተሰብስቦ ቢሰድባቸው ከዚች ቃል የበለጠ ማንነታቸውን የሚመልስ ውስጣቸውን የሚያጽናና ነገር የለም ወኢነ ለከ ለአጅረን ገይረ መምኑን የማይቋረጥ አጅር አለ የማይቋረጥ አጅር ያለው ማን አለ እኛ የኢትዮጵያ ሙስሊሞች ወቅፍ የሚባል የለንም ሀገራችን ላይ ወቅፍ እንዲኖር መስጊድ ስሩ በቋሚ መልኩ አገልግሎት የሚሰጥ ነገር ላይ ንብረታችሁን አስቀምጡ ሰው አይሰማም ወቅፍ በጣም ከባድ ነገር ስለሆነ ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ إذا مات ابن آدم انقطع عمله إلا من 3 يا آدم ልጅ ሲሞት ስራው ይቋረጣል አሉ 3 ነገር ሲቀር አንደኛው صدقة جارية أو علم ينتفع به أو ولد صالح يدعو له ጥሩ ልጅ ሲኖር ዱዓ የሚያደርግ ወይም ደግሞ ሰደቃ ሰደቃው በጣም ዘላቂነት ያለው ሲሆን ወይ ዒልም አቅርተህ የበዛ የተብዛዛ ሲሄድ አጅር አይቋረጥም የነቢያችን አለይሂ ሰላቱ ወሰላም እኔ አሁን የነገርኳችሁም ሐዲስ የቀራነውም ተፍሲር ይሄኛውም የወረደውም አያት በእሳቸው አማካኝነት ነው የመጣው ማንም ቁርአን ቀሪ እሳቸው ከተላኩበት ወቅት ጀምሮ እስከ የውመል ቂያማ ድረስ ቁርአን የቀራ ሰው የቁርአኑ አጅር የቀሪው አካውንት ላይ ሳይቀነስ ነቢያችን አለይሂ ሰላቱ ወሰላም መዝገብ ላይ ይተላለፋል ሶላታችንም እንዲሁ ጾማችንም እንዲሁ ሰደቃችንም እንዲሁ ቀና ልቦናችንም እንዲሁ ማንም ሰው ቢሰልም ወይም ወደ መስጊድ ቢገባ አላህን ቢናፍቅ አላህን ቢያከብር ጀነትን ቢጓጓላት ኸይር ሥራ ቢሰራ
ሁሉም አጅር ለነቢያችን አብሮ ይጻፋል። ወኢነ ለከ ለአጅረን ገይረ መምኑን። በሌላ አያት ላይ አላህ ስብሓነሁ ወተዓላ በቁርአን ላይ አጅረን ገይረ መጅዙዝ ይላል። መቋረጥ የሚባል ነገር የሌለው አጅር ለነቢያችን ዓለይሂ ሰላቱ ወሰላም አላህ ስብሓነሁ ወተዓላ አስቀምጦላቸዋል። ይሄ በጣም ደስ የሚያስብል የሆነ ስጦታ ነው። የማይቋረጥ አጅር የሚባለው እስከ የውመል ቂያማ ድረስ ነው። እንግዲህ ጂሃድ ወጥተዋል፣ ስለ ጂሃድ ተናግረዋል፣ አበረታተዋል፣ ብዙ ኸይር ሰርተዋል። ያ ሁሉ ሰሪ ካለ እስከ የውመል ቂያማ ድረስ ነቢያችንን ተከትሎ ሰለላሁ ዐለይሂ ወሰለም የነቢያችን ስም ሲነሳ ሰለላሁ ዐለይሂ ወሰለም በሉ። ባረከላሁ ፊኩም። ይህን ሁሉ አጅር ያገኛሉ። ሁለተኛ ወኢነከ አንተ እኮ አላቸው ለዓላ ኹሉቂን ዐዚም በትልቅ ስነ ምግባር ላይ ነው ያለኸው ብዬ እምላለሁ አለ አላህ። ኹሉቅን ዐዚም ትልቅ ስነ ምግባር የአላህ ስጦታ ነው። ለነቢያችን ታደሉ፣ እኛ ግን ገና ነን። ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ እህዲኒ ሊአሕሰኒ ልአኽላቅ ፈኢነሁ ላ የህዲ ሊአሕሰኒሃ ኢላ አንት። ጌታዬ እንደው ከስነ ምግባር ያማረ የሚባለውን ስነ ምግባር እኔ እንዲይዘው አንተ ጠቁመኝ፣ ምራኝ፣ ወፍቀኝ እያሉ ዱዓ ያደርጉ ነበረ። አላህ ካልወፈቀህ በሰላም ማናገር፣ ሰው ጋር ትህትና፣ ከአላህ ጋር አደብ፣ ከአንቢያ ከሷሊሕ ከትልልቅ ሰዎች ጋር አደብ መያዝ አላህ ካልወፈቀህ አታገኝም። ባህሪ በገንዘብ አይገዛ፣ በስልጣን አይመነጠቅ። ከየት ታመጣዋለህ? ተዋግተህ ሂደህ የሰውን ስነ ምግባር አትቀማ። አንተም አላህ ሲሰጥህ ብቻ ነው። ነቢያችንን አላህ አክብሯቸዋል። ካከበረበት ትልልቅ ነገሮች መካከል አጃኢብ የሆነ አኽላቅ ሰጥቷቸዋል። ረሕመተኛ እኮ ናቸው። እንደው በየትኛውም አገር ብትሄዱ ወታደርና የወታደር መሪ የሆነ ሰው የእናቶች ከእናት የበለጠ ወይም የእናት ወይም ኖርማል የአባት አይነት ረሕመት የለውም። ስልጠናውም ውሎውም እንቅስቃሴውም ለረሕመት አይጋብዝም። ነቢያችን ሰለላሁ ዐለይሂ ወሰለም ሁላችሁም እንደምታውቁት በጣም ረሕመተኛ ናቸው። ይህንን ስላችሁ ወታደር ነበሩ። በጣም የሚገርም ስብዕና ነው ያላቸው። ነጋዴ ነበሩ። እጅግ ነግደው ማትረፍ የሚችሉ ውሸትን፣ ቅጥፈትን የማያውቁ ከማንም አካል ጋር ማንንም ለመጉዳት የማይሞዳሞዱ በምስጢርም በግልጽም ውስጣቸውና ላያቸው አንድ የሆነ ውስጣቸውም ንጹሕ፣ አንደበታቸውም ንጹሕ፣ አካላቸውም ንጹሕ እንዲህ አይነት ስብዕና ነው ያላቸው። የመስጊድ ኢማም ሁነው ከመጀመሪያው እስከሚሞቱበት ዕለት ድረስ የመስጊድ ኢማም ሁነው ዳዕያ ሁነው መካሪ ሁነው እየመከሩ ቂራአት አቅሪ ሁነው ተፍሲር እያቀሩ ሊቱበይነ ሊናሲ ማ ኑዚለ ኢለይህም ወደ እነሱ የተወረደላቸውን ቁርአኑን እንድታብራራ ነው የላኩህ ተብለው ቁርአን አቅሪ ሁነው ለፍظል ቁርአን አቅሪ የቁርአን ሼኽ የተፍሲር ሼኽ ሁነው የሐዲስ ሼኽ ሁነው ወታደር ሁነው የዘጠኝ ሚስቶች ባል ሁነው የልጆች አባትና አስተዳዳሪ ሁነው ለምነው ሳይሆን ነግደው የሚበሉ ራሳቸውን የቻሉ ሁነው ከዛ መካከል ከሴቱ ጋር ያላቸው ግንኙነት ከወንዱም ጋር ያላቸው ግንኙነት ከትንሹም ከትልቁም ጋር ከገዢውም ከተገዢውም ከድሃውም ከሀብታሙም ከጤነኛውም ከበሽተኛውም ከሁሉም ጋር ያላቸው ግንኙነት ማንነታቸውን ለመናገር የሚከብድ እስከሚሆን ድረስ ያማረ ነበር። ወኢነከ ለዓላ ኹሉቅን ዐዚም በጣም የተለየ ባህሪ ነው ያላቸው ነቢያችን ዓለይሂ ሰላቱ ወሰላም። ፈካነ አሽጃዕ ናስ የመጨረሻ ጀግና ነበሩ። ጀግንነት የመሪ ባህሪ ነው፣ ግን የሳቸው እጅጉኑ የተለየ ነበረ። የቆሉ ዓብዱላህ ብን ዑመር ብን ልኸጣብ ረዲየላሁ ዐንህ ነቢያችን ዓለይሂ ሰላቱ ወሰላም መዲና ከተማ የሆኑ ጫጫታና ጩኸት ልቅሶ ነገር ሰማንና መሳሪያችንን ታጥቀን ልብሳችንን ለብሰን በኃይለኛው ሩጫ ችግር ደረሰ ወደ ተባለበት አካባቢ ስንሄድ ነቢያችን ሰለላሁ ዐለይሂ ወሰለም ብቻቸውን ከቤት ታጥቀው ወጥተው እዛ አካባቢ ያለውን ችግር አይተው አረጋግተው ስንመለስ ላ ተህረዑ አደንግጡ፣ አብሽሩ አገር ሰላም ነው፣ አይቼው መጥቻለሁ፣ አደንግጡ እያሉ ሁላችንን መለሱን ይላል። የመጨረሻ ጀግና ነበሩ።
የአሕዛብ ጦር የሁነይን ጦርነትም ጊዜ በሌሎችም ዘመቻዎች አነ ነቢዩ ላ ከዚብ አነ ብኑ ዓብድልሙጠሊብ እኔ ነቢይ ነኝ ውሸት የለበትም የዓብዱልሙጠሊብ ልጅ ነኝ ወንድ የተባለ ይቅረበኝ ብለው ጦር ሜዳው ላይ እኮ ነው እዛው ፋይት የሚደረግበት ቦታ ላይ ጠላት ተረባርቦ ሊያጠቃባቸው የሚችለው ቦታ ላይ እንኳን ያለምንም ፍርሃት ያለምንም ስጋት ነበረ በጀግንነት የሚሄዱት። ጉልበተኛም ናቸው። ጀግንነቱም አለ፣ ረሕመቱም አለ፣ ቸርነቱም አለ። ቸርነቱንማ እንደው ሙሽሪኩን ሁሉ ያርበደበደ ካፊሩን ይሄ ዱንያ ወዳጁን ሁሉ ወደ እስልምና ያመጣ ለየት ያለ ቸርነት ነበር የነበራቸው። ወረደ ፊ الحديث أن النبي صلى الله عليه وسلم أتته غنائم الحرب የጦር የተማረኩ ንብረቶች መጥተውላቸው እንደው ለዚህም በዚህ ይሰጣሉ ወደዚህም ያቀብላሉ ይሰጣሉ። አንድ ሰው የመጣና ያ ረሱላህ አላቸው ለበይክ ለሁሉም ሰው እየሰጣ ነው ለኔ ስጠኝ እንጂ አላቸው። ቀና ብለው አዩትና ያ ጎራ ይታይሃል አሉት። አዎ። ጎራዎች ላይ ያሉት ከብቶች ይታዩሃል አሉት። አዎ ሲላቸው ሁሉንም ወሰደው አሉት። ገርሞታል። ያን ሁሉ 100 ቢሆን ከ100 በላይ ቢሆን ሙሉውን ይዞት አይዋሹም ያታለሉኝም ነውም አይልም። እየነዳ ይዞ ሄደና እዛ ቤተሰቦቹ ጋር ከየት አገኘሁ ይሄን ሁሉ ገመል ይሉታል። ያ ቀውም አስሊሙ ፈኢነ ሙሐመደን ዩዕጢ ዓጣአ መን ላ የኽሻ ፋቃህ እንደው ድህነት የማይፈራ አሰጣጥ ነው የሚሰጠው ይሄ ሰው እንደው ባካቸው አያምልጣችሁ ስለሟላቸው የቁሉን ፈአስለሙ ኩሉሁም ሁላቸውም ሰለም። ቸርነት የሚገርም እኮ ቸርነት እኮ ነው ያላቸው። እኛ ጋር አሁን እዚህ ሀገር ላይ ቸርነት የፋራ ተደርጎ እየታየ ስለሆነ ቸር መሆን ማለት ስራ አለማወቅ ገንዘብ አያያዝ አለማወቅ ተብሎ ስለሚገለጽ ቸር የምንላቸው መስጊድ የገነቡ አልፎ አልፎ 1 ሚሊዮን ያዋጡ እነሱ እኮ በቢሊየን ብር ያላቸውን 1 ሚሊዮን 500 ሺህ ሲያዋጡ ማሻአላህ ተባረከላህ ሁሉም ሰው ያደንቃል። የነቢያችን ጋር ስትሄድ ዓለይሂ ሰላቱ ወሰላም አላህ ነገረን ምሎ ያው ኑን ወልቀለሚ ወማ የስጡሩን ما أنت بنعمة ربك بمجنون وإن لك لأجرا غير ممنون وإنك لعلى خلق عظيم. ይህን ቸርነት ይዘው ጀግንነቱን ይዘው ዓቢድ ተቅይ ነቅይ ሆነው ቀልባቸው ጠሃራ ለሰው አሳቢ እንደው የረሕመታቸው እኮ ጥናት ሶላት እያሰገዱ እንግዲህ እሳቸው ሶላት አደብ ያለው ሶላት ነው ታውቃላችሁ። ሶላት እያሰገዱ አንድ የህፃን ልጅ ድምፅ ቢሰሙ በኃይለኛ ፍጥነት ሶላቱን ጠቅጠቅ አድርገው ጨርሰው አሰላምቱ ያ ረሱላህ በሰላም ነው ወይ ምን ነው አጣደፋችሁት ስሏቸው አቦ አንድ የህፃን ልጅ ልቅሶ ሰምቼ እናቱ እንዳትረበሽ ብዬ እናቱ ወላሂ ይሄ ነው ረሕመታቸው ረሱል ዓለይሂ ሰላቱ ወሰላም። እና ያላወቁ አለቁ እንደሚባለው ያላወቋቸው አካላት ነቢያችንን ይደፍራሉ ዓለይሂ ሰላቱ ወሰላም። ፈሰቱብሲሩ ወደፊት ሳታያት ቀረም ያ ረሱላላህ ወዩብሲሩን እነሱም ሳያዩት አይቀሩም። ምኑን ዓቂባው የማን እንደሚሆን ያንተ ነው የሚያምረው ወይስ የነሱ? ወደፊት ታያለ። ቅርብ ነው። ሰውፈ ሲሆንና ሲሆን ማዕናው ይለያል አሉ የቋንቋ ዑለማዎች። ፈሰቱብሲሩ ማለት በቅርብ ቀን ወደፊት ግን በቅርብ ታያለ። ወዩብሲሩን እነሱም ያያሉ በቅርብ ማለት ነው። ፈሰውፈ ከሆነ ግን ቆየት ብሎም ቢሆን ማለት ነው። ምኑን ነው የምናየው? ቢአይኩሙል መፍቱን በማናችሁ ላይ እብደት እንዳለ ወደፊት ታውቁታላችሁ፣ ወደፊት ታውቁታላችሁ በላቸው አላህ። እብድ ማለት የመጣበትን ዓላማ ያላወቀን ማን እንዳመጣው ጠይቆ ያልተረዳ ነው። ወደ የት እንደሚሄድ መገመት ያልቻለ ነው። ምን እንደሚጠብቀው ያላወቀ ደንባራ እሱ ነው እብድ የሚባለው እንጂ ማን እንደፈጠረው አውቆ ለምን እንደተፈጠረ አውቆ ዒባዳ የሚያደርግ
ለአላህ የሚኖር ለአላህ የሚሞት መልእክተኛ ተብሎ ተመርጦ በማስተማር ላይ ያለ የሂዳያ ሰበብ የሆነ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም የተባለ ሰው በፍጹም እብድ ሊሆን አይችልም። ግን ሁሉም ወደፊት ያውቀዋል። ፈሰቱብሲሩ ወዩብሲሩነ ቢአይኩም ልመፍቱን ኢነ ረበከ ያንተ ጌታ ሁወ አዕለሙ ቢመን ضለ ዐን ሰቢሊህ ከመንገዱ የጠመመውን ከማንም ለይቶ የበለጠ ያውቀዋል። ወሁወ አዕለሙ ቢልሙህተዲን ቀና መንገድ ላይ ያሉትንም ከማንም በልጦ ያውቃቸዋል በላቸው አለ አላህ። فلا تطع المكذبين ودوا لو تدهن فيدهنون ولا تطع كل حلاف مهين هماز مشاء بنميم مناع للخير معتد أثيم عتل بعد ذلك زنيم أن كان ذا مال وبنين إذا تتلى عليه آياتنا قال أساطير الأولين سنسمه على الخرطوم فلا تطع المكذبين አስተባባዮችን እንቢተኞችን አትታዘዛቸው፣ እሺ አትበላቸው። ወዱ ተመኝተዋል፣ ለው ቱድሂኑ ለስለስ ብትልላቸውና ፈዩድሂኑን እነሱም ላንተ ለስለስ ቢሉልህ ተመኝተዋል። ወላ ቱጢዕ አትታዘዝ፣ እሺ አትበል። ኩለ ሐላፊን መሂን መሐላ የሚያበዛና ወራዳ የሆነውን ሰው የሆነ መጥፎ ትእዛዝ ሲያዝህ እሺ አትበል። ሐማዚን ተሳዳቢ፣ መሻኢን ቢነሚም ሰውን ለማጣላት ነገር ይዞ ወደዛ ወደዚህ የሚለውን ሐሜተኛ እሺ እንዳትል። መናዒን ሊልኸይር ኸይር እንዳይሰራ ከልካይ የሆነውን ሙዕተድን በምንም ነገሩ ድንበር ማለፍ ባህሪው የሆነና አሲም ወንጀለኛ የሆነን ሰው እሺ እንዳትል። ዑቱልን ደረቅ የሆነ ባዕደ ዛሊክ ከዚህ ከነገርኩ በኋላ አንካነ ዛ ማሊን ወበኒን በርካታ ልጆች ስላሉትና የገንዘብ ባለቤት ስለሆነ ነው የሚያስተባብለው። ኢዛ ቱትላ ዐለይህ አያቱና የእኛ አንቀጾች በሱ ላይ በሚነበቡለት ጊዜ ቃለ አሳጢሩ ልአወሊን የመጀመሪያዎቹ ሰዎች ተረት ነው ብሎ ይናገራል። ሰነሲሙሁ ዐለ ልኹርጡም አፍንጫው ላይ ምልክት እናደርግለታለን አለ አላህ ሱብሓነከ ረቢ። ፈላ ቱጢዕ ልሙከዚቢን ማለት ከማ አንዓምና ዐለይከ ወአዕጠይናከ ሸርዐ ልሙስተቂም ቀጥ ያለ ዲን እንደሰጠንህ በበርካታ ጸጋዎች እንዳሞናደልንህ ሁሉ አስተባባይ ካሃዲ የሆኑትን ካፊሮች የሆነ ነገር እናርግ ሲሉ የኩፍር ሥራ እሺ እንዳትል፣ እምቢ በላቸው፣ ንቀፋቸው። አልሙከዚቢን አላቸው። አልሙከዚቢን ሊላሂ ወሊረሱሊህ አላህና ረሱልን ቁርአኑን ሁሉንም የሚያስተባብሉትን እሺ እንዳትላቸዋል። ወዱ ማለት ተመኝተዋል፣ ፈልገዋል። ለው ቱድሂኑ ማለት ብትለሳለስ ነው። ወሚንሁ ዱህኑ ቅቤ ዱህን ይባላል። ዱህን የሚል ስያሜ የተሰጠበት ለስለስ ያለ ሸለል ስለሚል ነው። ሸብረክ ሸብረክ እንድትል፣ ወለል ወለል እንድትል፣ ልክ እንደ ቅቤ ቅባት ነገር እንደነካው የሆነ ነገር በአንድ አቋም ላይ ጸንተህ መሆን እንዳትችል ወዲያ ወዲህ እንድትል ፈልገዋል። እንደውም አንድ ጊዜ ጠሯቸውና ነቢያችን ዓለይሂ ሰላቱ ወሰላም ያ ሙሐመድ አሏቸው። ለበይክ እንደው ብንደራደር አይሻልም ወይ አሏቸው። በምንድን ነው የምንደራደረው? አንዳንድ ጊዜ ያንተን ጌታ እናምልክ፣ አንዳንድ ጊዜ የእኛን ጌታ ምልክልን። ያንተ ጌታ መመለክ በብቸኝነት ያለበት ያንተ ጌታ ከሆነ ይኸው እኛም አንተም አምልከነዋል፣ ችግር የለውም፣ ትንሽም ቢሆን አለን፣ እሱ ጋር እንግባባለን።
የኛ ጌታ መመለክ ያለበት እሱ ከሆነ አንተም እኛም አምልከነዋል በቃ እሱም አይተወንም ያንኛውም አይተወንም ስለዚህ ባላንስ ጠብቀን ብንሄድ አይሻልም አሉ لا أعبد قل يا أيها الكافرون لا أعبد ما تعبدون እናንተ ካፊሮች እናንተ የምትገዙትን አልገዝም በላቸው አላህ ተናገረ በተውሂድ ቀልድ የለም እንቅጩን ንገረው ይፈንዳ አንድ አመት ያንተን ጌታ አንድ አመት የኛን ጌታ ብንገዛሳ በፍጹም فلا تطع المكذبين ወደ ማለት ናፈቀ ጓጓ ፈለገ ተመኘ لو تدهنوا ቀለስለስ ብትል فيدهنوا እነሱም ቀለስለስ ሲሉ ፈልገዋል ولا تطع እሺ እንዳትል አለና ዘጠኝ ባህሪ ጠቀሰ አንደኛው ኩለ ሐላፊን መሐላ የሚያበዛን ሰው ሁሉ እሺ እንዳትለዋል አላህ ምን ማለት ነው መሐላ የሚያበዛ ሐላፍ ማለት على وزن فعال ነው فعال የሚለው ወዝን ሁሉ ጊዜ ቋሚ ስራው ለሆነ ሰው የሚሰጥ የአረበኛ አገላለጽ ለምሳሌ የሆነ ሰው በጣም ሶብረኛ ታጋሽ ከሆነ ሶባር ይባላል እንደው ስራው መግደል ከሆነ ቀታል ይባላል የስጋ ቤት ስራው ሆኖ ያረደ የዘለዘለ የቆረጠ የፈለጠ የሚሆነውን ጀዛር ይሉታል ሁሌ መሐላ የሚያበዛውን ደግሞ ሐላፍ ይሉታል ወንሲብ አኽል ሒርፈቲ ከልበቃሊ ወመን ዩዳሂህ ኢላ ፈዓሊ ሙያው ሲሆን ነው እንደዚህ የሚባለው ኩለ ሐላፊን በቃ ባህሪው መማል ነው ወላሂ ላ ወላሂ እዚህ ሐልፍ ላይ ካፊሩም ከሙናፊቁ ጋራ የሚያገናኘው ባህሪ ነው የውሸት መሐላ كما قال تعالى يحلفون لكم لترضوا عنهم وإن ترضوا عنهم فإن الله لا يرضى عن القوم الفاسقين منافقون متوا يملوا الله تعالى እንድትወዷቸው እሺ ብላችሁ እንድትቀበሏቸው እናንተ እሺ ብላችሁ ብትቀበሏቸው አላህ ደግሞ የጋጠወጥን ሰው መሐላ መሐላ ቢደረድር እንኳን አይቀበለው ካፊርም እንደዚህ ነው እናሳ ولا تطيع كل حلاف الذي يكثر الحلف لما شتم يملا لاند كيلو سكر لا 10 كيلو سكر يملا الله ينسى يسبات سماون جيتا يسباتم بدر جيتا የኔን አንተን ፈጣሪ ያየሩ ይሄዋውን ጌታ ያነሳ ለገበያ እኮ ለማስቲካ ያነሳ አራካልክ والله እንኳን በውሸት በእውነት እንኳን መሐላ ይበረታታ يقول النبي صلى الله عليه وسلم لا تحلفوا بآبائكم ولا بأمهاتكم ولا بالأنداد باباتاتكم بناتاتكم بتعوتاتم أتمار من كان حالفا ممالفا لك سوف يحلف بالله بالله مال يوم يمجرش سيجدد عند فرد بيت عند ول عند ጥያቄ ብቻ የሆነ ቦታዎች አሉ ዝም ብሎ እንደው ለሽያጭም ለምንም ለውሃውም ለትንሹም ለምንም والله شاتبا ولا تطيع كل حلاف مهين مالت ورادا በነገራችን ላይ እኛ ዘንድ የዱንያ ሰዎች ዘንድ ትልቅ ማን ነው አባታችን አይደል ትልቅ ማን ነው እኛ ጋር እኛ ጋር ትልቅ ማለት አካሉ የገዘፈ ኪሱ ጥቅ ያለ ወይ ደግሞ መሳሪያ ያለው ስልጣን ያለው ነው በጣም ሀብታም ከሆነ እንኳን እሱ አይደለም ሰፈሩ ራሱ ትልልቅ ሰዎች ያሉበት ነው የሚባል አላህ ግን በልብስ አይመዝን إن الله لا ينظر إلى صوركم ولا إلى أجسامكم ولكن ينظر إلى قلوبكم وأعمالكم الله እንደዛ በሰውይታ
ስለዚህ ሰው ሽርጉድ የሚልለትን ሰው ይሄ ሰው በነገራችን ላይ الوليد بن المغيرة ነው ተብሏል። አይ አኽነስ ብኑ ሸሪቅ የሚባል ሙጅሪም አለ ነብያችን በጣም የሚጠላ እሱ ነው ተብሏል። አይ አቡ ጀህልም ነው ተብሏል። በርካታ ሪዋያዎች አሉ። ሂዶ አላህ ምን አለው? መሂን ወራዳ። ሁሉ ቃሩን እኮ በከተማ ሲያልፍ እኮ ሴት ወንዱ ህፃን ትልቁ ሁሉ ነው ወጥቶ ጉድ እያለ በአክብሮት በአድናቆት የሚመለከተው። አላህ ጋር ግን ትልቁ ሌላ፣ እኛ ጋር ትልቁ ሌላ። ወላ تطع كل حلاف مهين ወራዳ هو መጀመሪያ እኮ የመጣው ከወራዳ ነው። ماء مهين كل حلاف مهين ከዛ ነው የመጣው። ኩራታቸው ትቢታቸው መሬት አይንካኝ ባዮች ናቸው። علي بن ابي طالب رضي الله عنه አንድ ሰው መጥቶ እኮ እንደዚህ በቃ እየተንደላቀቀ ያወራቸዋል። ዝም አሉት። አንተ አላወከኝም እንዴ አሉት። አውቄሃለሁ። أولك نطفة وآخرك جيفة አሉት። መጀመሪያ የመጣው ከወራዳው ፍቶተ ስጋ ከተናቀው ውሃ ነው። መጨረሻም ደግሞ ጥንብ ነው የምትሆነው። ጥንብ ነው የምትሆነው። ካወኩ ከዚህ በላይ ምን ያስፈልገኛል? ይሄንን አላህ መሂና ሐማዝን ሰውን ተሳዳቢ ነው። አልሐማዙ ሐማዝ ማለት الذي يسب الناس ሰውን የሚያዋርድ ሰውን ዝቅ በማድረግ በጣም የሚገርመው ሱብሃንአላህ ጀምዑ ሁመዛ ይባላል። አላህም ዝቶበታል። ወይሉ ሊኩል ሁመዘት ሉመዛ ተብሏል። አላህ ሐማዝን በቃ ነገርን ከዚህ እየወሰደ ማነው ሰውን ዝቅ እያደረገ የሱን ከፍታ የሚፈልግ ሰው ያጋጥማል። አንዳንዶቹ ሰዎች በቃ ሲናገሩ አቡ በቃ የእውነት የሚያሳብድ ቃል መርጠው ነው የሚናገሩት። አንድ ሼክ ሰዒድ የመገናኛው ኢማም የሱመያ መስጊድ ኢማም ረሕመቱላሂ ተዓላ ዐለይሂ ረሕመተን ዋሲዓ እንደው ጉድ ያሉ አንድ ቀን ዶክተር ሆኖ ይዋሻል፣ ዶክተር ሆኖ ይሳደባል። እንደው ትልቅ ሰው ይሳደባል እንዴ? እንደው ጉድ እኮ ነው ይለው ነበር ረሕመቱላሂ ዐለይሂ ረሕመተን ዋሲዓ። ቀብራቸውን አላህ ያስፋላቸው፣ ኑር በኑር አላህ ያድርግላቸው። እና ሐማዚን ማለት የሚሳደብ ሰውን የሚያዋርድ ዝቅ የሚያደርግ እሱን ከፍ ለማድረግ ሌላውን ዝቅ የሚያደርግ ሰው። መሻኢን ቢነሚም የሰውን ወሬ ይዞ ለሌላው ነገር በማላኮስ ሰውና ሰውን የሚያጣላ የሆነ ሰው ነው አሉ። ይሄ ነማም ይባላል። ነቢያችንም ዓለይሂ ሰላቱ ወሰላም ላ የድኹሉ ልጀነተ ነማም ወፊ ሪዋየትን ላ የድኹሉ ልጀነተ ቀታት ሰውን ነገር እየወሰደ እንዲህ አለችሽ እያለ የሚያጣላና የሰውን ወሬ የሚያደርስ የሆነ ሰው ጀነት አይገባም ብለው ረሱል ዓለይሂ ሰላቱ ወሰላም ተናግረዋል። መናዕ ሊልኸይሪ ኸይርን የሚከለክላል። ምንድን ነው ኸይር ማለት? ኸይር ማለት ገንዘብ ነው አሉ። ከየት አገኛችሁት? ሊአን አላህ ዐዘ ወጀል የቁል ወኢነሁ ሊሑብ ልኸይሪ ለሸዲድ ሊሑብ ልማሊ ለሸዲድ ነውና ገንዘብ ይወዳል። እዚህም ላይ መናዕ ሊልኸይሪ ማለት አላህ የሰጠውን ገንዘብ በሰደቃና በምጽዋት መልኩ መስጠትን ይከለክላል፣ ንፉግ ነው ማለት ነው አሉ። ወይም ደግሞ እንደዚህ አይደለም አሉ። መናዕ ሊልኸይሪ ኸይር እንዳይስፋፋ፣ ተውሂዱ እንዳይሰራጭ፣ ኢማኑ እንዳይንሰራፋ፣ የነቢዩ ሱና ቀጥ ብሎ እንዳይሄድ እንቅፋት የሚሆን ሰው ነው። ሙዕተዲን በምንም ነገሩ ድንበር አላፊ ነው። ሰው እኮ ድንበሩን ሲጠብቅ ይከበራል። ይሄ ግን ወራዳ ነው። ከመዋረጃ መንገዶቹ አንዱ ድንበር ያልፋል። ሲሰድብህም ድንበር አልፎ፣ ሲቀርብህም ድንበር አልፎ፣ በቃ ሁሉንም ነገር ድንበር ያልፋል። ድንበር አላፊ ነው። ድንበር አላፊ አላህ አይወደውም። ኢነላህ ላ ዩሒቡ ልሙዕተዲን ድንበር አላፊዎችን አላህ አይወዳቸውም። አሲም ማለት ወንጀል የተባለ የማይሰራው የለውም። በቃ አግበስባሽ ነው። በቃ ዚናውንም ስርቆቱንም ቅሚውንም ወንጀል የተባለውን ነው። በተለይ አቡ ጀህል ዓለይህ ላዕነቱላህ ዓለይህ ማ የስተሒቁ ሚነላህ የሰው ገንዘብ ይበላል፣ ዚናውን ይሰራል፣ ይዘፍናል፣
ሙዚቃውን ምኑን ማተራመስ ነው። በጣም በርካታ ነገሮችን ነው የሚሰራው። አቡ ጀህል ነቢያችን አለይሂ ሰላቱ ወሰላም አንድ ቀን አስመልሰውት ነው እንጂ ለገበያ የመጡ ግመሎችን አንድ የባለ ሀገር ሰው ይዞ መጥቶ ገዝቻለሁ ብሎ ግመሉን ከተረከበ በኋላ ገንዘቡን ከለከሉ። ቢያለቅስ ቢወድቅ ቢነሳ ማን ይናገረው? ባለስልጣን ነው፣ ባለ ጉልበት ነው፣ ልጆች አሉት። አንካነ ዛ ማሊን ወበኒን ልጆች አሉት። 20 ልጅ መጥቶ ይጮሃል አባቴን ተናገራችሁት ብሎ በትብት ሀገሩን ነበር የሚያተራምሱት እነዚህ የአቡ ጀህል ቤተሰቦች። አንድ ቀንማ ይሄ ሽማግሌ ከሀገር ቤት የመጣ ነው። 2 ግመል ሸጠለት ለአቡ ጀህል ሸጠለትና ገንዘቡን እሰጥሃለሁ አለው። ስጠኝ ሲለው አይ ከከብቶቼ ጋር ቀላቀላቸውና ስትመለስ ነው የምሰጥህ። አምኖት ወስዶ ቀላቀለ። ሲመለስ ስጠኝ ሲለው ምኑን? በነገራችን ላይ መርካቶም አላሉ ምኑንም እዚህኛም ጋር አላሉ። ቻይናዎቹ ስቀውብናል የሚባል ወሬ ሰምቻለሁ። ነጋዴዎቹ ወንድሞቻችን አላህ ገንዘባችሁን እንዲጠብቅላችሁ የውመል ቂያማ እንዳታፍሩበት፣ የሰው ገንዘብ ተጠየፉ፣ የሰውን ሐቅ ጥሉ። የሰው ሐቅ የተቀላቀለበት ሰው መዳኛም የለውም። ዛሬ የከበረ የሰራ ያካበተ ቢመስለውም ሲሆን ዱንያ ላይ ካልሆነ ኺታም ላይ እንቅፋት ነው የሚሆንበትና ሁላችንም አላህን ልንፈራ ይገባል። አላህ አሲሚን ያለው ይህንን አቡ ጀህልን ነው። አሁን እንደዛ ሲለው አቡ ጀህል ሰውየው ማልቀስ ጀመረ። ከዛ የሆኑ ወጣቶች ጎረምሶች ነበሩ፣ ለብቻቸው ተገንጥለው ቁጭ አሉ። እዛ ሂዶ እንደው እናንተ ሰዎች ባካችሁ ይህን ሰውዬ ገንዘቤን ቀማኝ ባካችሁ ሸምግሉኝ ሲላቸው ከት ብለው ሳቁበታሉ። የአቡ ጀህል ዘመዶች ናቸው። እዛ ለብቻቸው ቁጭ ብለው የተጫወቱ ሰማ አሉት አላቸው። ይህንን ገንዘብህን የሚያስመልስልህን ሰው እንጠቁምህ እንዴ አሉት። አዎ ከት ብለው ይስቁበታል። መካከል እሱ አላወቀም። ያ ቀዩ ሰውዬ ለብቻው ቁጭ አለው ይታያል አሉት። ነቢያችን ነው አለይሂ ሰላቱ ወሰላም። አዎ አላቸው። እሱ ነው የሚያስመልስልህ አሉት። እየሮጠ እነሱ ብለው ይስቁበታል። እሱ አላወቀም። ሂዶ አንተ ሆይ አላቸው። አያውቃቸውም ነቢዩን አለይሂ ሰላቱ ወሰላም። ለበይክ ይሄ ሰውዬ ወደዛ የሚሄደው ሰውዬ ገንዘቤን ወሰደብኝ፣ በለምነው እምቢ አለኝ። እነዛን ልጆች ሳማክራቸው አንተ ነህ ገንዘቡን የምታስመልስልኝ አሉ። እውነታቸውን ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። ና እኔ ያስመልስልሃለሁ ብለው ተከትለው ሄዱና እፊቱ ቁመው ጮሁበት። አንተ የሰው ገንዘብ አትንካ አላልኩም ወይ? ይህን ቆሻሻ ተግባር ተው አላልኩም ወይ? ሲነግሩህ አሰማም ወይ ሲሉት እንደዚህ ተንቀጠቀጠ። ደግሞ ለአጋጣሚ ሰው እያየው፣ በነገራችን ላይ እነዚህ ትዕቢተኛ ምናምን ሰው እያየው መርበትበት ሞቱ ነው። ከሞት በላይ ሞት ነው። ነፍስያ ኩራት፣ ሌላው እኮ ነገር የለም። ቀጥ ይላል። ያ አበል ቃሲም ወላሂ ለኡዕጢየነሁ ልአን፣ አሁን ነው የምሰጠው ይላቸዋል። ተው አላልኩህም ወይ ይሉታል። እሳቸው በጣም ተናደዋል። አሁን እዚህ ቁሜ ሂድና አምጥተህ ካልሰጠው እርምጃ ወስድብሃለሁ። እየሮጠ ሂዱ አምጥቶ በከረጢት ሙሉ ንብረቱን ሰጥቶ ነቢያችንን ጀዛከላሁ ኸይረን ብሎ መርቋቸው ሰውየው ሄደ። ከዛ ወጣቶቹ ተሰብስበው አቡ ጀህልን ለበይ ምን ሆነህ ነበር አሉት። ኧረ እንደው አጠገቡ እንደው ጦር ይዘው የቆሙ 2 ሰዎች አሉ፣ እንደው በቃ ሊመቱኝ ነበር፣ እንደው አልቆልኝ ነበር አለ። የት አባክንስ እንግዲህ አላ ኩሊ ሐል አሲሚን ወንጀለኛ ነው። ዑቱልን ማለት ደረቅ ነው። ዑቱል ደረቅ ንግግሩ ደረቅ፣ ጀለፍ፣ ክፉ፣ አረመኔ፣ የረሕመት ስሜት የረሕመት ቋንቋ የሌለው። አላህ ምን አለ? ኹዙሁ ፈዕቲሉሁ ኢላ ሰዋኢል ጀሒም። ዑቱልን የመጨረሻ ደረቅ ነዋል። ይህ 8ኛው ሲፈት ነው በነገራችን ላይ። ባዕደ ዛሊክ ከዚህ ከ8ቱ መገለጫ ባህሪው በኋላ ዘኒሙን ብድግ ብሎ እናቱ ጋር ሰይፉን መዘዝ ደረቅ አይደል? እናቱ ላይ እኮ አንድ ጥያቄ ልጠይቅሽ ነው፣ መልሱን ካልነገርሽ ወላሂ አንገትሽን በሰይፍ ነው የምቀላሻለሁ። አባቱ ምንድን ነው የምትጠይቀኝ? ሙሐመድ በ9 ባህሪ ገልጾኛል። 8ቱን አውቄዋለሁ፣ አንደኛውን ግን አላወኩም። ምን አለ? ዘኒሙን የድቃላ ልጅ ነህ ብሎኛል። አባቴ ማን ነው ንገረኛል። እሱ አልወሊድ ብኑ ሙጊራ ነው የሚባል። የሙጊራ
ልጅ ነው የሚባለው ለካ አይደለም ለካ አስለን ቁረሽ አይደለም እሱ ሰይፉን ስትፈራ አባትህ እንደዚህ ነገር አይችልም ነበር አይፈልግም ነበር አንዴ ከብትረኛ ሲያልፍ አግኝቼ መከልቱሁ ቢነፍሲ ራሴን ተስማምቼለት በዛ ሰበብ የተረገዝክ ነህ እንጂ ሌላ አይደለም ማለት ሳይገላት ቀረ ዘኒ ዘጠኙ ሲፈት ላንድ ሰው አይደለም ማለት የነብዩ ጥላት የነበሩ በተለይም በድር ላይ እርምጃ የተወሰደባቸው አብዛኛው ሲፈት ሁላቸውም ላይ ወይ አብዛኛዎቻቸው ላይ አለ ሁሉም ሲፈት አብዛኛዎቻቸው ላይ አለ ይሄ አጃይብ ሚስጥር እኮ ነው ሁሉም ሲፈት አብዛኛዎቻቸው ሰው ላይ አለ ስለዚህ ያ ምንን ነው ይላል ግን ሁሉንም ነው ለክ ያንተ እህት አባት ያላት እናት ያላት አክስት አጎት ያላት ወንድሞች እህቶች ያሏት በቤተሰብ ተኮትኩታ ያደገች ልጅ ቢከፋት እንኳን በርካታ የፍቅር እይታዎችን ከእናት ከአባት ከአክስት ካጎት የተመለከተች ልጅ አንዲት ሴት ልጅ በሰላም ከዚህ ተነሳ ወደዛ ስትሄድ በጩቤ ታፋዋን ወግቶ ቀለበቷን አውጥቶ ለመውሰድ ይደፍራል አክስት ያለው እህት ያለው ልጅ ያለው ይሄን ያረጋል በዚህ ላይ ስልጣን ሲጨመርበት በዚህ ላይ ገንዘብ ሲጨመርበት ደግሞ አጅብ አን ካነ ذا مال وبنين إذا تتلى عليه آياتنا قال أساطير الأولين سنسمه على الخرطوم አፍንጫው ላይ ነው ምልክት ማረግበት አለ የበድር ቀን ተመቶ አፍንጫው ላይ ተቆረጠ سنسمه على الخرطوم እነዚህን እና የዚህ ባህሪ ባለቤት የሆኑትን አካላት ተውሂድ ስታስተምራቸው ስለ ኢማን ስትነግራቸው ተቃራኒ የሆነ ሐሳብ የሚያመጡትን ሰዎች አንተ ያ ረሱላህ እሺ እንዳትላቸው እኔም አገኝና ምሰራውን እሰራለሁ እያለ ነው እዚህ በቀናሉ ሰለላሁ ዐለይሂ ወሰለም ወባረከ ዐላ ነብይና ወሐቢብና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም